ሰሞኑን በተደጋጋሚ በህልም እየመጣሽ ይቅርታ ስጠይቅኝ ይቻላል። ምናልባት ልትነግሪኝ ፈልገሽ የተጨነቅሽ ነገር ካለ ብዬ ነው የቀጠርኩሽ። እኔ ሆስፒታል ነው ያገኘሁሽ ምናምን የሚለውን ታሪክ ውሸት ነው ትያታለሽ። በምትኩ ደግሞ ሰው ቤት ሰራ ሰርቄሽ ነው ብለሽ ትነግሪያታለሽ ማለት ነው። አባዬ በቃ ይሄን ነገር እንርሳው እባክህ እዝራ። ስሜታዊ ሳትሆን በደንብ አርግስማል። ፈጣሪ ረድቶኝ በህይወት ካለውን ቤተሰቦችን እንፈልጋቸዋለን። ያኔ ልጅ አትበይኝ። አታፍሪም እንዲህ በዚያ አፍሽ ልጄ ብለሽ ትጠሪ? እባክሽ ወይዘሮ ሀና ይቅርታ አድርጊልኝ። አሁን ስለኔ ያውቀሻል እውነቱ። እኔ ክፉና ማረባ ሰው ነኝ። እውነቴን ነው። ወድጄ አልነበረም ልጄን እንደዛ ሳሰቃያት የነበረ። እንደውም ሀብል አንድ ሰፈር ስለነበርን ለሀብል እንዴት እንደምንሰፈሰፍላት እንደነበረ ንገሪያት። እኔ ውሸታም እና አታላይ እንደነበርሽ ብቻ ነው የማውቀው። ቆይ እስከ መቼ ነው የሰው ስታበላሽ የምትኖሪው? ንገሪኝ፣ እስከ መቼ ነው? ለማንኛውም የዶክተር ዘካሪያስን ፎቶ ላሳይሽ ነው የመጣሁት። ይቅርታ አድርጊልኝ እኮ አልኩሽ። እባክሽን ወይዘሮ ዘነቡ በቃ የምትፈልጊው ገንዘብ ነው አይደለ? በቃ የፈለግሽ ነገር ገንዘብ ይሰጥሻለሁ። ግን በቃ ከኔ ከልጆቹ ነው ትውጪልኝ። ያቺ ሀብል የሚለው ጥስባት መጣ ኖሮ እኮ ሀናን በደንብ አድርጌ እያሰመጥኳት ነበር። ምን ማለት ሲጀመር ያቺ ሀብል እያለች ሀሳባችንን ማሳካት አንችልም አይደል? ነገሮች ችግር የለውም። ትንሽ ጊዜ የእጇን ሰጣት። በመጨረሻ ማባትሽ ትገኝ ምን የሚሉት ይሄን የመሰለ ዜና ነገርሽ አላስከሰስሽ እንዴ? እኔ እንጃ ማየ ምን ማለት እንዳለብኝ ስላለ ፈጣሪ ስለዳልኩ ያቶ ስትንገራት ነው ተገኘ መሰለሽ። ግን ፎቶ ማየት ተቀበልሽ? አይ አልፈ ለምን ይሄን በቃ ስለማልፈልግ ነው። አባቴ ልትቀሚኝ ስለሆነ ተጠጥተሽ ለልቀሽ ነሽ። ሀብል በጣም ይቅርታ። ከዚህ በፊት ነግሬሽ የለ እኔ እኮ ቤተሰብ ስለሚባለው ነገር ምንም የማላውቅ ምስኪን ነኝ። እና ታዲያ የሰው እናት የሰው እህት፣ አሁን ደግሞ አባቴ ልትቀሚኝ ነው። ቆይ አንቺ የቤተሰብ ጥማትን በዚህ ላይ የምትወጪው ለምን አይገባሽም? ሀብል ወይዘሮ ሀናን ውስጤ እናቴ ናት ብሎ ተቀብሏል። ማይልንም ደግሞ በቃሽ። አስሬ እንደ ገደል ማሙቷ አትደጋግሚ። አንቺ አጭበርባሪና ሌባ ነሽ። እውነትም አንቺ አጭበርባሪ ነሽ፣ እውነትም አንቺ ለሰው ክብር የለሽም የሚለው ነገር ኩኩሻን እየገለጻት ነው። እስከ ዛሬ ሰላሟን አታ እንቅልፍ ነስቷት የከረመው እውነታውን በልቧ ደብቃ ፍቅሩ በልጦባት አሁንም ቀጥላበታለች። የዲኤንኤን ውጤቱ ከመምጣቱ በፊት የመናገር እድል ነበራት። የዛን ቀን ተናግራ ቢሆንም አሁን በጣም ምስኪን ልጅ፣ አስተዋይ፣ ልበቀና ስህተት ሳልሰራ ሀሳብሽን ስለነገርሽኝ ድብቅ ሚስጥሩን ስለነገርሽ ብላ ወይዘሮ ሀና ልጄ ባትሆኝ እንኳን እንደ ልጄ ይሻለው ብላ ቃል ስገባላት መናገር ትችል ነበረ። ኩኩሻ አሁንም የቀጠለችው ውሸት የማትወጣው አዘግ ውስጥ ነው የከተታት። የወይዘሮ መነን ሀብል ኩኩሻ ህይወቷን እንደሰረቀችው እንዳጠረጥር ብላ የነገረቻት ታሪክ ወይዘሮ መነንን አደገኛነቷንና እውነትም ኩኩሻ የኔን ህይወት ነው እንዴ የወሰደችው ብሎ 100% እርግጠኛ እንድትሆን ሀብል ያደርጋታል። ሰላም የተከበራችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ሀብል ዛሬም በሚገርም ሁኔታ ቀጥሏል። እዝራ ደም እያለቀሰ ሜቢ ተሰርቄ ሊሆን ይችላል አንተ መኪና ላይ የተጣልኩት፣ ስለዚህ አባዬ እውነት አመሰግንሃለሁኝ። ግን ማን ናቸው የኔ ወላጆች? ምንድነኝ? ማን ነኝ? ቤተሰብ አለኝ የለኝም አልልም። ኦልሬዲ አንተ ከወለዱኝ ቤተሰቦቼ በላይ ነህ አባዬ። ግን ምን ብበድላቸው ነው መኪና ላይ የጣሉኝ? ምን ባደርግ ነው እዛ ወስደው የጣሉኝ? አውሬ ቢበላኝስ እያለ እንግዲህ እዝራ በጣም እያለቀሰ ሁላችንም ልባችንን ነክቶናል። በጣም የሚያሳዝን ህይወት ነው ያለው እዝራ። እሱ ቢበደልም እናቱ ብትበድለውም አቶ እስክንድር ክሶታል። የኩኩሻና የሀብል ጉዳይ አሁንም እንደቀጠለ ነው። ሀብል አሁን ሁሉንም ነገር ግልጽ አድርጋ ባትናገርም መረጃዎችን እየሰበሰበች የሚያጠራጥራትን ነገር እርግጠኛ እስከምትሆን ነው እንጂ ኦልሬዲ ወይዘሮ መነን ንገሪያት ሀብልን እንዴት ስንከባከባት እንደነበርና እንዴት ስጠብቃት እንደነበር ብላ መናገሯ የራሷን ህይወት እንደነገረቻትና ሜቢ ወይዘሮ መነን ይህንን ጉዳይ የኔን ህይወት ሰርቃ ነው የኩኩሻን የሰጠቻት፣ ስለዚህ እውነት አለኝ ግድ የለም እደርስበታለሁ በማለት እንግዲህ ወይዘሮ መነን ኩኩሻ የሀና ልጅ ናት ብላ መናገሯ፣ ስለዚህ ወይዘሮ መነን እየዋሸች ነው። እኔም ጥርጣሬ እንዳልገባና ወይዘሮ ሀና ምንድናት ሀብል ጋር እንዴት ተገናኙ፣ የኔን ስም ስለምን መስረቅ አስፈለገ ብዬ እንዳልጠራጠር ነው ይሄንን ስም አውቃ የሰጠችኝ። ስለዚህ የምሰራበት ስራ ቦታ አይደለም እኔ የተገኘሁት የሆስፒታል ቤት ውስጥ ነው የተገኘሁት በማለት ውስጧን ማሳመን አለባት። ሜቢ የምጠይቀው ጥያቄ መልስ ካጣ ያለኝ አማራጭ ውስጤን ማጽዳት ነው።
ዲኤንኤን ማድረግ አለብኝ በድብቅ ብላ እንግዲህ ኦልሬዲ የወይዘሮ ሀናንና የሀብል የራሷን ጸጉር ወስዳ በድብቅ ማድረግ ትችላለች ሀብል። ምክንያቱም መነን በጭራሽ እውነት እንደማትናገርና ጥቅም የሚያስገኝላትን እርምጃ ከመጠቀም ከማስኬድ ወደኋላ እንደማትል ስለምታውቅ በትክክል የኔን ህይወት ነው ለሀብል አስመስላ ለኩኩሻ የሰጠቻት ብላ ጠርጥራለች ማለት ነው። ኩኩሻም እንግዲህ የቁም ቅዠት ሆኖባታል። ስትተኛም ስትራመድም ስትቀመጥም የሰረቀች ህይወት ነው ሰላም የነሳት። ይህ አስጨልሎና ሳብዶ እውነታውን እንድትናገር ያደርግት ይሆናል። በሌላ በኩል ደግሞ የሀብል አባት የአቶ እስክንድር ዶክተር ሆኖ መጥቷል። አቶ ዶክተር ዘካሪያስ። ይህ የዶክተር ዘካሪያስ ልጅ ደግሞ ከኩኩሻ ጋር ግንኙነት ጀምሯል። የፍቅር ወይም ቤስት ፍሬንድ እንደዛ ነገር። የኋላ ኋላ ግን ሀና የዶክተር ዘካሪያስ ልጅ እንደሆነ ካወቀች ወንድምሽ እኮ ነው የፍቅር ግንኙነት ከጀመራችሁ አቁሙ ልትላት ትችላለች። እና ያ ከመፈጠሩ በፊትም ሀብል ትክክለኛ መረጃና ትክክለኛ ፍንጭ አግኝታ እውነት ቤተሰብ የለኝም ብላ የብቸኝነት ልቧ በቤተሰብ ሊሞላ ነው። አባቷ መጣ፣ ወንድሟ መጣ፣ እህቷ አለች፣ በዚህ በኩል ሀና አለች። ስለዚህ ያ ባዶነቷ ያ ስቃይዋ በደስታ ሊለወጥ ነው። ኩኩሻ ግን የተሰጣትን እድል አስመልጣለች። ሀናን የመሰለች መልካም ሰው ልጄ ባቶኝ እንኳን እቀበልሻለሁ ግድ የለም እያለቻት የዛን ቀን ብትናገር ትልቅ ቻንስ ነበራት። አሁን ኩኩሻ ከዚህ ፍቅር እንዴት ልራቅ፣ ከዚህ ህይወት እንዴት ልውጣ የሚለው ነገር ነው የሚያስጨንቃት። ኦልሬዲ የራሷን እንዳልሆነ ታውቃለች። አንድ ቀን እውነት እንደሚጥላት እውነት እንደሚያጋልጣት ጠንቅቃ ታውቃለች። ግን ሀብል ናት ይህንንም እውነት ልደርስበት የምችለው። ወይዘሮ መነን የምታገኘው ጥቅም ከሌለ ዳር እያለች አንዳንድ ሚስጥሮችን ስታፈነዳ ሀብል ላይ የሆነ ሚስጥር ይደርሳት ይሆናል። የመነንና የአጸደ ግንኙነት አሁንም እንደቀጠለ ነው። አጸደ ገንዘብ ያስፈልገኛል፣ መነን ደግሞ ወይዘሮ ሀና ይቅርታ አላደርግልሽም ከቤቴ ውጭ ስላለቻት ገንዘብ ስጭኝ አትስጭኝ በሚደረግ ግብግብ የሆነ ወሬ ሲጨቃጨቁ ሚስጥርሽ ሚስጥሬ ነው ብዬ የማቆይልሽ የሚገባኝን ጥቅም ስትሰጪ ነው በማለት እንግዲህ ልክ ሜርሲና አጸደ ተስማምተው እየሰሩ እንዳለ በኋላ እንዴት እንደተጣሉ አይተናል። እና ሜቢ አጸደ ልታፈነግጥ ትችላለች ወይ መነን በቃ ገቢ ካላገኘውበት ምን ይሰራል በቃ የፈለገው ይፈንዳ ኩኩሻን አጋልጣታለሁ ልትል ትችላለች። እና እውነት ናት መፈንዳቷ መገለጧ አይቀርም። በጣም የሚገርሙ ነገር አሁን ሀና 100% ብትጠራጠርም ግን ዲኤንኤ ከመጣ በኋላ ልቧን እርግት አድርጋ አስቀምጠዋለች። ግን ትልቁ ጉዳይ ዶክተር ዘካሪያስ ሲመጣ የእሱ ልጅ የምትመስለው ትክክለኛዋ ሀብል ናት ብሎ ሊያስብ ይችላል። በቃ ውስጤ ነገረኝ፣ ውስጤ ደነገጠላት፣ ውስጤ እንዲህ አለላት ሊል ይችላል። ኩኩሻ ግን ካሁኑ የቁም ቅዠት ሆኖባታል። ህይወቴን ሰረቅሽኝ፣ እናቴን ቀማሽኝ፣ ደስታዬን ነጠቅሽኝ ብለሽ አባቴ ልቀሚ ነው እያለች እንግዲህ ከሀብል ጋር በቅዠት ሲያወሩ አይተናል። ሀናም የአባትሽን ፎቶ እኮ ሀብል አመጣችልኝ፣ በስንት ጊዜ አገኘሁት፣ አልተለወጠም፣ ያው እሱ ነው። አንቺን አርግዤ ሳለ የነበረው ገጽታ የነበረው መልኩ የነበረው ፊቱ ነው ያለው። እግዚአብሔር ይመስገን በአቶ እስክንድር አማካኝነት የእሱ ዶክተር ሆኖ መጥቶ እዚህ ሊቀላቀለን ነው እያለች ነው። እውነት ናት። ቢዘገይም ይገለጻል፣ ቢደበቅም ይፈነዳል፣ ቢቀበርም ይወጣል። ድል ለሀብል። ሀብል በቀላሉ አትተውም። የወይዘሮ መነን አጭበርባሪነት እስከ ጥግ ድረስ እያወቀች ዝም ብላ ልትቀመጥ አትችልም። የጠየቁት ጥያቄ መልስ ካጣ ምርመራ አካሂዳለሁ ልትል ትችላለች። ምን ይፈጠራል? በጉጉት